ግማው ሳሚ እንግዲህ የቤኒን ሚስጥርንና በቢሌን ላይ ያደረገባትን ድርጊት ተከታትሎ ደርሶበታል ማለት ነው። ቢኒ እንግዲህ በኃይሉ በላከው መሰረት ቢሌን በተኛችበት አሲድ የሆነ ፓውደር እንግዲህ ከሰሉ ላይ በማጨስ በሽታ እንድትመረዝ ካደረጋት በኋላ ድንገት ግን ሲገባና ሲወጣ ሰላም ተመልክታው ነበር። ሰላም ግን ያን ነገር ለማስታወስ አቅሙም አልነበራትም። ወደ ሆስፒታል ከወሰዷት በኋላ ግን ሆስፒታል ውስጥ የሰሙትን ዜና ማመን ነበር ያቃታቸው። ምክንያቱም ያ የተሰጣት አሲድ እንግዲህ መርዝ የሆነው ነገር አእምሮዋንን ፓላራይዝ እንድትሆንና መናገር እንደማትችል ያደረጋት መሆኑን ሲበሰር ሰላም መጥፎ ዜና ነው እንደምትነግረን ዶክተር በማለት ነበር። እውነተኛ ዜና ብነግራችሁ ደስ ይለኝ ነበር በማለት ነበር ዶክተሩም የተናገረው። ሆኖም ግን ይህንን ያደርገዋል ብሎ የፈጸመው እንግዲህ ሳሚ እሱ ቤኒ እንደሆነ በትክክል አውቆበታል ማለት ቤኒ። ይህም ሳያንሰው ደግሞ ብሌን በተኛችበት ትራስ ይዞ ሄዶ ለመጨረስ ቢያደርግም ይህንን ጥረት ግን አልተሳካለትም። በሳሚ ጥረት ጎበዝ ጀግና እሷ ከዚህ ብትድም እንግዲህ በጣም እየተናደደው አንድ ነገር አለ ሳሚ። ብሌን እንግዲህ የሰላም ልጅ መሆኗን አለመናገሩ እየቆጨውን ደንበርና ወይኔ ብሌን እናትሽ ሰላም መሆኗን ባለመናገሬ ይቅርታ አድርጊልኝ እስካሁን ባለመናገሬ። ከዚህ በኋላ ግን አንድም ቀን መታገስ አልችልም። እናትሽ ሰላም እንደሆነች ነግርሻለሁ እያለ እየገሰገሰ ሲሄድ ግን እየሰማውን በዶክተሮቹ ዘንድ በፍጹም አላለም። ቢኒ ግን በህይወት አለች ባል ለምንድን ነው የምታለቅሽ በህይወት ካለች እያለ ሰላምን ሲጠይቃት፣ ሰላም ደግሞ በህይወት አለች ብሎ ሳስሚም ሲደሰት እንግዲህ ሰላምን እቅፍ አደረጋት ሲል፣ በዚህን ሰዓት ግን ሰላምዬ ስታለቅሽ የሰማሽ መስሎ ብሌንን አጣዋት ብዬ ደንግጬ ነበር ብሎ ሲናገር፣ ቤኒ ግን ባደረገው ነገር አላስደሰተውም። ምክንያቱም ቤኒ ፍቅር በህይወት አለች፣ ከዚህ በላይ ምንም የሚያስደስት ነገር የለም እያለ ሳሚ ብሌን በህይወት ብትኖርም ለጊዜው ግን መንቀሳቀስ እንደማትችል ፓላራይዝ እንደሆነች ሲነግር ሳሚ የሰማውን ማመን ነበር ያቃተው። ምን ሰላምዬ በማለት ደጋገመ። ቤኒ ምንም አይነት ደስታ ከፊቱ የማይታይበትም እና ለምንድን ይሄን ነገር እንድትሆን አድርጊያታለሁ ግን ለምንድን ነው ደስታ ያልተሰማኝ እያለ ቤኒ ራሱን መጠየቅ ይጀምራል። ሳሚ ግን በጣም ደነገጠና ካለበት በትካዜ ቁጭ አለ። ዳግም ጥሎት ወጣ። ግን ትኩረቱ ወደ ቤኒ ነበርና አንተን ይሄን የምታደርገው በማለት ከተቀመጠበት ተነስቶ ቤኒን አንገቱን አነቀው። ሰላም ደግሞ እባክህ እሱ ላይሆን ይችላል በማለት ስትጠይቀውም በፍጹም ከሱ ውጭ ማንም የሚያደርገው የለም በማለት ትኩረቱን ወደ ቤኒ ቢያደርግም ዳግምን ግን አንተም ልትሆን ትችላለህ እያለ አሁን እንዴት ልትሆን ነው? እኔ እኮ ያልቻልኩት ገነት እናቴ እንዴት ብላ ልትችል ነው? ራሷን ሲያማት እንኳ ለብሌን በጣም ነው ከሷ በላይ የምትታመመው። እንዴት ነው እናቴ እንዴት መስማ እንዴት አድርጌ እናቴን ፓላራይዞን አለ ልጅሽ አትንቀሳቀስም ብዬ የምለው እንዴት ነው እያለ ዳግም ራሱን ይጠይቅ ነበረ። በዚህም መካከል እንግዲህ ፈጣሪ ራስህ ንገርልኝ እያለ ይጨነቃል። ሆኖም ግን አሁንም ቤኒ እሱ የሰራውን ስራ እንዳልሰራ ለማድረግ ሳሚ አንተነ ብሎ ሩጦ ባነቀው ሰዓት አንተም ልትሆን ትችላለህ የሚለውን ነገር ሲነግረው እንግዲህ እሱም ደግሞ ዳግም ትኩረቱን ወደ ሳሚ ያደረገበት። ሳሚ ግን በፍጹም አንተ ነህ እያለ ወደ ቤኒ ነበር። እኔ ጋር እየመሰከርክ ቢሆን ስለ ጮክ አንተ ትክክለኛ ነህ ማለት ነው እያለ ነበር ሳሚን ሲናገረው የነበረው ቤኒም አባክ አንተ ነህ ከአንተ ውጭ ማንም ሊያደርግ አንተ እገልሃለሁ እያለ ሲል እባክህ ታገስ ሳሚ ምን እያደረክ ነው በማለት ዳግምና ሰላም ይገላግሉታቸዋል። አውቆ ነው እሱ ነው እንደዚህ ያደረጋት፣ ሁሉም ነገር ያደረገው ቤኒ ነው እያለ ሳሚ በንዴት ሲናገር፣ ሰላም ተረጋጋ እንጂ ዶክተሩ እኮ ከሰሉ ሊሆን ይችላል እያለ ነው። ምንም ከሰል ብሎ ነገር የለም እሱ ነው አውቆ ያደረገው። ምድጃው ላይ ዱቄት ነገር አግኝቻለሁ። ከዚህ ቤት ሲመጣ ምንም ነገር የሆነ ነገር ፈልጎ እንደመጣ ተረድቻለሁ። ማታ ላንቺ ነገረች ነገር ግራ ያጋባል። ከብሌን ክፍል ሲወጣ ታይቷል። አንተን ይሄን ያደረግከው አውቄያለሁ በማለት ሳሚ ምን እያደረክ ነው አለ ዳግም። ዝም በል ዳግም ለምን አታምነኝም? እሱ ነው እኮ የመረዛት አለ አሁንም በተከታታይ። በዚህ ጊዜ በውሸት ስም ማጥፋት ወንጀል ነው አለ ቤኒ።
እውነት ነህ? እርግጠኛ ነህ? እሱ ነው የመረዛት? ሳሚ አለ። አዎ ሳሚ እሱ ነው፣ ደግሞ ገለዋለሁ አለው። በዚህ ጊዜ ሳሚ ተረጋጋ አለች። ምንም ባልተረጋጋ ነገር እየተወቀስክ ነው ያለው ስትል ሰላም እባክሽ ሰላም ሞኝ አትሆኝ፣ እሱ እንደ ስስት ነው እዚህ ቤት ውስጥ የገባው፣ ሁላችንም ለመጨረስ የተላከ ነው፣ የመነገረሽን ሁሉ ልታምኒ አይገባም በማለት ምርር ብሎ ሳሚ መናገር ሲጀምር፣ ለምንድን ነው ግን ሁልጊዜ ለምንድን ነው ጣትን የምትጠቆመው? አንተም ልታደርገው ትችላለህ አለ ቤኒ። ዝም በል አለ ሳሚ። ከዚህ በኋላ ማንም አንተን አያምንህም አለች። ታማሚዎችን እኮ እየበጠበጥን ነው፣ መጮህ የለብንም ከሆስፒታል ግቢ ሆነ በማለት ትናገራለች ሰላም። በዚህን ጊዜም ዶክተሩ ወጥቶ ምን እየሆናችሁ ነው? ለልጅቷ ጤንነት አታስቡላትም? ልጅቷ እኮ መስማት ትችላለች፣ መናገር አትችልም። የእናንተን ጭቅጭቅ መስማት የለባትም በማለት ዶክተሩ ይናገራል። ሰላም ወደ ቻናላችን ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ቤኒ ራሱን ለመደበቅ ከሳሚ እንግዲህ አንተስ ብትሆን የመረዝካት አንተ ወድሻለሁ ስላልካት ምንም አታደርጋትም ማለት አይቻልም በማለት ነበረ ያፈጠጠበት። እኔ ላይ የመሰከርክ ቢሆንስ ስለ ጮክ እኮ አንተ ትክክል ነህ ማለት ነው በማለት ነበር ሲጠይቀው የነበረው። እንዴ አለዳግም እውነቱን እኮ ነው። አለዳግም ተቀየረ። ይህንን ብሌን እምቢ በማለቷ ተናዶ አድርጎትስ እንደሆነ ከዚህም በፊት እኮ ነፍስ ያጠፋል፣ ስለዚህ ተስፋ ሲቆርጥ ሊገላት ሞክሮ ይሆናል በማለት እንደዚህ አይነት ታሪክ ደግሞ በደንብ አውቃለሁ። አዎ ሳሚ ሊያደርገው ይችላል አለዳግም። ሰላም አለ ሳሚ። ከብሌን ውጭ ሌላ ነገር ማሰብ አልችልም፣ የበረዛት እሱ ነው፣ ለምን አይገባችሁም በማለት ይናገራል። ታማሚዎችን በጠበጥክ እያለች በተደጋጋሚ ስትናገረውም ተረጋጋ፣ ሆስፒታል እኮ ነው ያለ ነው አለ ዳግምም። ዶክተሩም ወዳው ወጣና ምንድነው ነገሩ? እየበጠበጣችሁ እኮ ነው ያላችሁት፣ ሐኪም ቤት መሆኑን ረሳችሁ እንዴ በማለት ይናገራል። በዚህን ጊዜ ይቅርታ ዶክተር በማለት ሁላቸውንም ይላሉ። ግን ቤኒ ይህን ድርጊት አድርጎ ደስታ በውስጡ አልተሰማውም። ሰላም ይቅርታ ዶክተር አለ፣ ለብሌን እኮ ጥሩ አይደለም፣ እንደ እድሜያችሁ እንጂ ትልልቅ ሰዎች አይደላችሁም እንዴ በማለት ዶክተሩ ቆጣ ብሎ ይናገራል። ከዛም ተናግሯቸው ሲገባ አሁን ሳሚ አትጩህ እባክህ፣ ዶክተሩ ያለውን ለምን ሰምተሃል አይደለም አለችው። ሳሚ ግን በፍጹም በብሌን ላይ የተደረገው ነገር አልተዋጠለትም። አልንላቀቅም፣ በዚህ አያበቃም እወቁ በማለት ብስጭቱን ገለጸ። እውነቱን ነው ሳሚ፣ ልጁን እውነቱን እኮ ነው አለ። ዳግም ግን ሳሚ ያደረገው እየመሰለው እመኔን ሳሚ እውነቴን አድርገው ከሆነ አንተን አስወግዳለሁ እያለም ሲዝትበትም ነበር። ሳሚ ግን በፍጹም አሁንም ሳሚ ያለው ነገር እውነት ነው እያለች ሰላምም እኔን ሲያየኝ እኮ ቢኒ ተደናግጦ ነበር፣ ነፍሰ ገዳይ እያለው እኔን ለማስታለል ይሆን እንዴ እያለች ይህ ነገር አለሙ ግራ ገባኝ እያለች የሆነ ችግርም አለ በማለት እየተናገረችም ነበረ። ሆኖም ግን አሁን ቢኒ ራሱ እንዴት ይህንን ነገር ዶክተሩም ብሌንን እያጽናናት ነበር። ለተወሰነ ጊዜ ሊሆን ይችላል እንደዚህ ምኮኝ፣ አንቺ ደግሞ ጠንካራ ነሽ እያለ ሲናገራት ነበረ። ይኸውልሽ ብሌን አለት የምንልሽን ነገር በተግባር በትክክል የምተገብሪ ከሆነ በቶሎ ትድኛለሽ። ግን ለመናገርም ለመንቀሳቀስም እንድትሞክሪ የምትታገይ ከሆነ ራስሽን አደጋ ውስጥ ትከቻለሽ እሺ እያለ ነበር የሚያስረዳት። እሷም መስማት እንጂ መናገር ስለማትችል ብሌን ዝም ብላ አይኑን እያየች ዶክተሩ የሚላትን ታዳምጥ። ግን ለምን እንደዚህ ትሆኛለሽ? ለምን ታለቅሻለሽ? ለመዳን ከፈለግሽ በጣም መጠንከር አለብሽ እያለ ቤተሰቦች በአንቺ ምክንያት እየተጨነቁ ነው። ስታለቅሽና ስታዝኔ ካዩሽ ከፈለጠ ይጎዳሉ። አንቺ ጠንክረሽ እነሱን ማጠንከር አለብሽ እያለ ዶክተሩ ምክሩን እየለገሳት ነበረ። በዚህንም ጊዜ በሱ እና ቃል እገባልሻለሁኝ አለ ዶክተር፣ በቅርቡ ጊዜ ቁመሽ ትሄጃለሽ እያለ አጽናናታል። የበለጠም ጥሩ ትሆኛለሽ፣ ጠንካራ ሁኚ። በእርግጥ ብሌን በጣም ጠንካራ ናት እና ትወጣዋለች ብለን እናስባለን። ሆኖም ግን አሁን ቢኒ ሌላ እቅድም እያቀደ እንዲሁም በኃይሉ ደውሎ ፓላራይዝ እንደሆነች እና መናገር እንደማትችል ሲነገር ጎበዝ ጀግና የኔ ልጅ ና እያለ ሲጠራው ይህንን የሚያይ ነገር ሳሚ ግን ተከትሎት ነበረ። ወደሚሄድበት ሲሄድ ድንገት ቤኒን ወደ በኃይሉ ቢሮ ሊገባ ሲል ግጥምጥም ያሉት። ይህም አንድ እንዲያጽናን
ገነትን በመሰማችበት ሰዓት እኔ እናቷ እያለሁ እሷ ምን ሆነችብኝ? እባካችሁ ልጆቼን ማየት ፈልጋለሁ ብላ ቀወጠችው። ከዛም እባክሽ እናቴ ተረጋጊ፣ እንደዚህ ስለሆንሽ የምጠቅሚያት ነገር የለም ቢላትም እንግዲህ ልጄን ማየት ፈልጋለሁ አስገቡኝ፣ ለእሷ ይሄ አይገባትም እያለች እኔ ብኖር ኑሮ እሷ ምንም አትሆንም ነበር እያለች ነበረ ገነት። አንቺ በምን ኃጢአትሽ እኔ ልጎዳልሽ ልጄ እያለች የልጅነት የብሌንን ህይወት ለማትረፍ እያለቀሰች ትገኝ ነበረ። ሆኖም ግን እሱ ደግሞ ቤኒ ካልጋው ጫፍ ሂዶ ተቀምጦ ስለ ብሌን ይናገር ነበር። ቤኒ ሁሉም ሰው ከአንቺ በፊት ላለማዘንና ላለመልቀስ እየሞከረ ነው፣ ግን በእነሱ ሀዘን አንቺ ትጎጃለሽ ታዝኛለሽ ብለው ተጨንቀዋል ይላታል። ግን ሞኝ ናቸው አላት። ምንም ቢያደርጉ ላንቺ ሀዘን እንደሚያሳስባቸው እንደሚያስጨንቃቸው ረስተውታል እያለ ፊት ለፊትሽ ከምታዝኒው በላይ እንዳያሳዘንሽ አውቃለሁ፣ ግን የሆኑትን ንገርሽ ይላታል ለብሌን። ሁሉም አዝኗል። ሁሉም ባንቺ ምናልባት ባንቺ ቦታ ሆኖ ቢታመሙ ከዚህ የተሻለ ስሜት ይሰማቸው ይሆናል ይላታል። እሷም ዝም ብላ አይኑን ትመለከተዋለች። ይህም ለራሱ ነበረ የሚያወራው እንጂ ብሌናት ልባቸው ተሰብሮ አይናቸው እንባ ቀሯል። ማልቀስ አልቻሉም ዘመዶች ይላት። ለምን ይላል። አንቺ ትጎጃለሽ ብለው በማለት ሁሉን ነገር ብሌን ይላል። አሁንም የነሱ የቀረረ እንባ የምታብሽላቸው አንቺ ነሽ። አንቺ ጠንካራ ስትሆኚ የነሱም ጠንካራ ይሆናሉ። አንቺ ለእነሱ ተጨንቀሽ ጠንካራ መሆን አለብሽ ሲል ይነግራታል። ከዛም ስልኩን ያቃጨለለት በኃይሉ ነበርና በኃይሉን እንግዲህ ቀጥሮት በሄደበት ሰዓት ነበር ሳሚ ይህን ነገሩን ተከታትሎበት እየደረሰበት። ያም አልፎም አልተጸጸተም ነበረ። አንተ ጀግናዬ በቃ ሽልማት ያስፈልጋል ሲለው እውነት እየመሰለው ነበረ። ምን ማንሳት ስላልቻለ ወጣ ብሎ ነበረ ያነሳለት። ቃልም እየተቀጣች እያለች በዛ ቤት ውስጥ ውሃ ማጓጓዙና ስንፍን ስራው ስለጎዳት ለበኃይሉ ያንን ወረቀት ፈልጋ የገነትን ወረቀት ለመስጠት ቃል ገብታ በራሷ ስትፈልግ ነበረ። ሆኖም ግን ወረቀቱን ልታገኘው አልቻለችም። ወረቀቱን ካገኘሁት ለበኃይሉ መልስለታለሁ እያለች ብትራወጥም በፍጹም ግን ልታገኘው አልቻለችም። እንግዲህ ይህን ነገር ሁሉ ከዚህ ህይወት ምንም የተሻለ ነገር የለም። ባይሆን ማሰብ ያለብኝ ያ መላጣ በኃይሉ እንዳይከዳኝ ቃል የገባልኝ ነገር ማረጋገጥ አለብኝ። በዚህ ይህን ነገር እውነተኛ ሲሆን ግን ወረቀቱን እሰጣለሁ እያለች ራሷን ለማውጣትም ቃልም እየተናወጠች ትገኛለች። አሁን በዚህን ጊዜ ሳሚ ተከታትሎ እንግዲህ ቤኒን ደርሶበታል። ቤኒም አይኑ ፈጥጧል። ምክንያቱም በኃይሉ ቢሮ በር ላይ ስለተገጣጠመ ሁሉን ነገር ሳሚ አውቆታል ማለት ነው። እንግዲህ ቻናሉን ሰብስክራይብ እያደረጉ ይጠብቁን። ብሌን ይሄ አይገባትም መዳንም ይኖርባታል በሚል ነው እንግዲህ ሁላችንም እያየን ያለ ነው።